ሰላም ጤና ይስጥልን ውድ የጄኤምኤም ቴሌቪዥን ተመልካቾቻችን ከጄኤምኤም ቴሌቪዥን የጄኤምኤም መረጃዎቻችን ወደ እናንተ የሚደርሱበት ሰዓት ላይ እንገኛለን። በቅድሚያ ማርስ ዜናዎች የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የወላይታና ሶዶ አካባቢው ክልል ለቤተክርስቲያን መሪዎች ስልጠና ሰጥቷል። የሃይማኖት አባቶችና የሀገር ሽማግሌዎች ሰባተኛው ጠቅላላ ምርጫ ሰላማዊ እንዲሆን መስራት እንዳለባቸው ተገለጸ። ከውጭ በፍሎሪዳ ዩኒቨርሲቲ ለቀናት የቆየ የጸሎትና የአምልኮ ፕሮግራም መካሄዱ ተገለጸ። መረጃዎቹን ኢየሱስና ኢያሱ ወደ እናንተ ያደረስኩኝ አብራችሁ ቆይ ተደርጋለሁ። አብራችሁ ነው። የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የወላይታና ሶዶ አካባቢው ክልል ለቤተክርስቲያን መሪዎች ስልጠና ሰጥቷል። ጥር 28 እና 29 2018 ዓ.ም በወላይታ ሶዶ ቁጥር 1 ሙሉ ወንጌል አጥቢያ በተካሄደው የመሪዎች ስልጠና ላይ ከ215 አጥቢያዎች የተውጣጡ 300 የቤተክርስቲያን የመሪ ጉባኤ ሰብሳቢና አገልጋዮች ተገኝተዋል። ስልጠናውን የዓለም አቀፍ ሚስዮናውያን አገልግሎት ዳይሬክተር መጋቢ አንዱ ዓለም ገሰሰ፣ የስነ መለኮትና የደቀ መዛሙርትነት ዋና ክፍል መጋቢ ታምራት አውሎ፣ የሥራ አስፈጻሚ ቦርድ አባል የሆኑት መጋቢ አበራ አይዴ በጋራ በመሆን የ5 ዓመቱ ስልታዊ እቅድ ደቀ መዝሙር ማፍራት ንቅናቄ በሚሉ ርዕሶች ላይ ስልጠናውን ሰጥተዋል። ስልታዊ እቅዱን ከ2018 የበጀት ዓመት ጀምሮ ተግባራዊ ለማድረግ ይቻል ዘንድ በክልሉና በአጥቢያዎችም የዓመታዊ እቅድ ክለሳ ተደርጎ በአገር አቀፍ ደረጃ የጸደቀውን ስልታዊ እቅድ ተከትሎ እንዲሰሩ ማብራሪያ ሰጥቷል። በመቀጠልም ለዓለም አቀፍ የሚስዮናውያን አገልግሎት የሚውል ገንዘብ የማሰባሰብ መርሃ ግብር በቁጥር 1 ሙሉ ወንጌል አጥቢያ ተካሂዷል። በሌላም አቅጣጫ እየተገነባ ያለው የዋናው ጽሕፈት ቤት ህንፃ ግንባታ የደረሰበት ደረጃና በቀጣይነትም ግንባታውን ለማጠናቀቅ የሚፈጀው ገንዘብ ገለጻ ተደርጎ ለዚህም ስራ በኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን ጠቅላላ ጉባኤ በተወሰነው መሰረት አጥቢያዎች የጉባኤያቸውን የ2% አባላት በአመት የአንድ ቀን ስጦታ መባን ጨምሮ እንዲሰጡ፣ መሪዎች ከግላቸውም ሆነ ከአጥቢያው ካዝና እንደ አቅማቸው እንዲሰጡ በማስገንዘብ በመጋቢት 6 ቀን 2018 ዓ.ም ገቢው ለማሰባሰብ ቀጠሮ ተይዟል። በስልጠናው ላይ የተገኙ ተሳታፊዎችን በአጠቃላይ ፕሮግራሙ ከፍተኛ የሆነ መነቃቃት እንደፈጠረላቸው ገልጸዋል። መረጃው የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን ነው። የሐዋሳ መካነ ኢየሱስ ማህበረ ምዕመናን 55ኛ ዓመታዊ ጉባኤዋን አካሂዳለች። የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ የሐዋሳ ማህበረ ምዕመናን 55ኛ ዓመታዊ ጉባኤዋን አካሂዳለች። በሐዋሳ ከተማ አረብ ሰፈር አካባቢ የሚገኘው ማህበረ ምዕመኑ በደቡብ ኢትዮጵያ የወንጌል አገልግሎት መስፋፋትና መቀጣጠል ላይ ከፍተኛ ሚና እንዳለው ተገልጿል። እንዲሁም ለከተማዋ እድገት ያበረከተው አስተዋጽኦ በታሪክ ሰነዶች እንደሚጠቆም ተነግሯል። ማህበረ ምዕመናኑ ከምስረታው ጀምሮ በወንጌልና በሚስዮን አገልግሎት ላይ ትኩረት በመስጠት ከ31 በላይ ማህበረ ምዕመናት በማፍራት በሐዋሳና አካባቢው የእምነት እድገት ላይ ጉልህ ሚና እንደተጫወተ ተገልጿል። በጉባኤው ወቅት የ2025 ዓ.ም የአፈጻጸም ሪፖርትና የ2026 ዓ.ም የበጀት ዓመት እቅድ ቀርቦ በተሳታፊዎች ሰፊ ውይይት ከተደረገበት በኋላ ጸድቋል። እንዲሁም የተስፋፋ ያሉ የአገልግሎቶችን ለማቀፍና የሰው ኃይል አቅም ለማጠናከር የሚያገለግል አዲስ የመተዳደሪያ ደንብ ረቂቅ ቀርቦ ከተጨማሪ ሀሳቦች ጋር ጸድቋል። በተጨማሪም ጊዜያቸውን ያጠናቀቁ የሽማግሌ አስተዳደር ኮሚቴ አባላት ምርጫ ተካሂዶ አዲስ ተተኪዎች ተመርጠዋል። የመተዳደሪያ ደንቡን በማዘጋጀት ያገለገሉ ኮሚቴ አባላትም የምስጋና ሰነድ ተሰጥቷቸዋል። ተሳታፊ ምዕመናን፣ የሰበካ ተወካዮች በጉባኤው የቀረቡትን እቅዶችና አጠቃላይ አቅጣጫ ለወንጌል ስራ ትኩረት የሰጠ መሆኑን በመግለጽ ደስታቸውን ገልጸዋል። ጉባኤው በመጨረሻ ያለፈው ዓመት ስኬቶች ላይ ምስጋና በማቅረብ እና የወደፊቱን አገልግሎት አደራ በመስጠት በጸሎትና ቡራኬ ተጠናቋል። በመሃል ሆሳዕና መሰረተ ክርስቶስ ቤተክርስቲያን የሮሆቦት ኳየር የእናጅባለን የመዝሙር አልበም ምርቃት እንዲሁም የ34ኛ ዓመት የምስረታ ክብረ በዓል መርሃ ግብር ተካሂዷል። ኢየሩሳሌም አካሉ ዝርዝር አላት። በመሃል ሆሳዕና መሰረተ ክርስቶስ ቤተክርስቲያን ካሉት የመዘምራን ህብረቶች መካከል የመጀመሪያ የሆነው አንጋፋው የረሆቦት መዘምራን ህብረት 34ኛ ዓመት ክብረ በዓልና እናጅባለን የተሰኘ የአልበም ምረቃ ባሳለፍነው ሳምንት ከየካቲት 6 እስከ 8 2018 ዓ.ም ለ3 ተከታታይ ቀናት የምስጋና ኮንፈረንስ ከምዕመናንና ከተጋባዥ እንግዶች ጋር በመሆን መርሃ ግብሩን አካሂዷል።
ከጅምር ከነበሩ አባላት መካከልም በሰጡት ሐሳብ ለአጥቢያ ብቻ ሳይሆን በከተማ ውስጥ ላሉ እህት ቤተክርስቲያን ምዕመናን ብሎም ለአጎራባች አካባቢ ለሚኖሩ ሁሉ የሚያንጽ፣ የሚያጽናና፣ የሚባርክና የሚፈውስ አገልግሎት በማበርከትና በማገልገል አሁን ወደ ደረሰበት በዓለም ሁሉ ይህ የዝማሬ ጸጋ እንዲደርስ ለአልበም ዝግጅት እድል ለሰጠው ለእግዚአብሔር የሁል ጊዜ የህብረቱ የምስጋና ርዕስ ነው በማለት ሐሳባቸውን ሰጥተዋል። በእነዚህ 3 ቀናቶችም ባለፉት ዓመታቶች እግዚአብሔር ለህብረቱ ስላደረገ ሁሉ በማመስገን የህብረቱን አዲስ ልብስ በማስመረቅ የሻማ ማብራት ስነ ስርዓትና ያዘጋጁትን አልበም ይፋ አድርገዋል። ከዚህ ጋር ተያይዞ ከ27 ዓመታት በኋላ በህብረቱ ልብ ውስጥ የነበረው መልካም ስራ ለመሪዎች እናጅባለን የተሰኘውን ቁጥር 2 አልበም ለወንጌል አገልግሎት ስራና ለሙዚቃ መሳሪያ ግዢ ይውል ዘንድ ለቤተ ክርስቲያን አበርክተዋል። በእነዚህ ሂደቶችም ሁሉ ሲጸልዩ ለነበሩ በቤተ ክርስቲያኒቱ ውስጥ ላሉ መዘምራንና ለሁሉም የአገልግሎት ዘርፎች መሪዎች፣ ምዕመናን በሀገር ውስጥና ከሀገር ውጭ ላሉ በገንዘብ እንዲሁም በሐሳብ ከህብረቱ ጎን ለነበሩ ግለሰቦችና የህብረቱ አባላት ስላደረጉት ድጋፍ እግዚአብሔር ይባርካችሁ በማለት የህብረቱ አስተባባሪዎች አመስግነዋል። የሃይማኖት አባቶችና የሀገር ሽማግሌዎች 7ኛ ጠቅላላ ምርጫ ሰላማዊ እንዲሆን መስራት እንዳለባቸው ተገልጿል። በቅርቡ የሚካሄደው 7ኛው ጠቅላላ ምርጫ ሰላማዊ ሆኖ እንዲጠናቀቅ የሃይማኖት አባቶችና የሀገር ሽማግሌዎችን ጨምሮ ሁሉም ሰው ሊሳተፍበት እንደሚገባ የኢትዮጵያ ሲቪል ሰርቪስ ማህበረሰብ ድርጅቶች ምክር ቤት ለአሐዱ አስታውቋል። ቅቡልነት ያለው መንግስት ማማጣትና መመስረት ከሁላችሁም የሚጠበቅ ነው ያሉት የምክር ቤቱ ዋና ዳይሬክተር አቶ አህመድ ሁሴን ናቸው። ምርጫው በሰላማዊ መንገድ እንዲጠናቀቅና የሚፈለገው ውጤትን እንዲያመጣ ለማስቻልም የሃይማኖት አባቶችና የሀገር ሽማግሌዎች አስተዋጽኦ እንደሚያስፈልግ ተናግረዋል። ከዚህ ባሻገር የሲቪል ማህበራትን ጨምሮ የጸጥታ ተቋማት፣ የፖለቲካ ፓርቲዎች፣ ሚዲያዎችና እያንዳንዱ ግለሰብ በዚህ ዙሪያ ያለበትን ኃላፊነት መወጣት እንደሚገባው አሳስበዋል። በምርጫው ላይ በንቃት በመሳተፍና በትብብር በመስራትም ጠንካራ መንግስት መፍጠር እንደሚያስፈልግ ዋና ዳይሬክተሩ ጠቁመዋል። ከዚህ በተጨማሪ ምክር ቤቱ የሲቪል ማህበራትንና ፓርቲዎችን ጨምሮ በማስተባበር በኩል የበኩሉን ድርሻ እየተወጣ መሆኑን አመላክተዋል። የጄኤምኤም መረጃዎቻችን እንደቀጠሉ ናቸው። አሁን ደግሞ ከውጭ ወዳገኘናቸው መረጃዎች እናልፋለን። በፍሎሪዳ ዩኒቨርሲቲ ለቀናት የቆየ የጸሎትና አምልኮ ፕሮግራም መካሄዱ ተገልጿል። በአሜሪካ ፍሎሪዳ ግዛት የሚገኘው የደቡብ ምስራቅ ዩኒቨርሲቲ SELI ዓመታዊ ኮንፈረንስ ከተጠናቀቀ በኋላ ተማሪዎች በጸሎትና በአምልኮ ለቀናት መቆየታቸው ተገልጿል። ዩኒቨርሲቲው ይህን ሁኔታ በግቢ ውስጥ ያለ የእግዚአብሔር እንቅስቃሴ ሲል ገልጿል። የዩኒቨርሲቲው ዓመታዊ የለውጥ ኮንፈረንስ በማስተማርና በአምልኮ ላይ የተመሰረተ ሲሆን ከዝግጅቱ መጠናቀቅ በኋላ ተማሪዎች በአምልኮና በጸሎት መቆየታቸው ተጠቁሟል። የዩኒቨርሲቲው ፕሬዝዳንት ዶክተር ኬንት ኢንግል በኦንላይን ቪዲዮ መግለጫ ኢየሱስን የሚከታተሉ ተማሪዎች በጸሎትና በአምልኮ መቆየታቸውን ወንጌልን ለመመስከር አስፈላጊ መሆኑን ገልጸዋል። በኤስኢዩ የሚያገለግሉት ፓስተር ጆን ሪቬራ ደግሞ ዝግጅቱ ከመደበኛ ጉባኤ በላይ መሆኑን ጠቅሰው ለፕሪሚየር ክርስቲያን ኒውስ ተናግረዋል። የአምልኮ እንቅስቃሴ የቀጠለ ባለበት ወቅት ዩኒቨርሲቲው ለጊዜው ትምህርት አቋርጦ ለተማሪዎችና ለህብረተሰቡ መጎብኘት እንዲቻል ዝግጅት እያደረገ መሆኑ ታውቋል። በተመሳሳይ የክርስቲያን ተናጋሪ ጄኒ አለን በማህበራዊ ሚዲያ የጻፉት መልእክት ላይ ለተማሪዎችና ለመሪዎች ጸሎት እንዲደርስ ቤተክርስቲያንን ጠይቀዋል። አንዳንድ ተማሪዎችም በቻፕሉ ውስጥ መቆየትን እንደሚመርጡ ገልጸዋል። መረጃዎቻችንን ከማጠቃለላችን በፊት አስተዚናዎችን እናስሳችሁ። የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የወላይታና ሶዶ አካባቢው ክልል ለቤተክርስቲያን መሪዎች ስልጠና ሰጥቷል። የሃይማኖት አባቶችና የሀገር ሽማግሌዎች 7ኛው ጠቅላላ ምርጫ ሰላማዊ እንዲሆን መስራት እንዳለባቸው ተገለጸ። ከውጭ በፍሎሪዳ ዩኒቨርሲቲ ለቀናት የቆየ የጸሎትና የአምልኮ ፕሮግራም መካሄዱ ተገለጸ። ለዛሬ ያዝናቸው የጄኤምኤም መረጃዎቻችን ይህን ይመስሉ ነበር። እኔ ሶስና ያሱ መረጃዎቹን ወደ እናንተ ያደረስኩኝ አብራችሁ ቆይተደረኩኝ። መረጃዎቹን ያዘጋጀላችሁ ደግሞ ዳንኤል አንተነህ ነበር። ከቀሪ የጄኤምኤም ቴሌቪዥን ፕሮግራሞቻችን ጋር መልካም ቆይታ